ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። ዛሬ መረጃ ማስደምጣችሁ መረጃ አለ። ዶክተር አብይ የጅማው እንግዲህ ስለ ማስተር አብነት የተናገረው ምንድነው? እንዲሁም ደግሞ ወንድም የማስተር አብነት ወንድምም ያስተላለፈው መልእክት አለ። ሁሉንም አስገባላችኋለሁ። ላይክ እና ሼር እያደረጋችሁ ሁላችሁም በጸሎት አስቡት። እግዚአብሔር ይማርህ ወንድማችን እያላችሁ ደጉን፣ ምስኪኑን፣ ሩሩን የድሆችን አባት የምስኪኖችን አባት ማስተር አብነትን ፈጣሪ እንዲምርልን ሁላችን በጸሎት እንነሳ። እንዲሁም ለ3 ቀን ጾም ጸሎት ታውጇል። በጎፋ ተብሏል። ለማስተር አብነት ሁላችንም እንጸልይ፣ በየአቅማችን ማለት ነው። በየሃይማኖታችን አንድ ነውና ፈጣሪያችን እንጸልይለት። ለወንድማችን ማስተር አብነት እግዚአብሔር እንዲምረው ወደ ማንነቱ እንዲመለስ። እንዲሁም ዶክተር አብይ በእንባ ነው የገለጸው ስለሱ ህመም ማለት ነው። በጣም ያሳዝናል። ሁላችንም ጫና እናድርግበትና ከፍተኛ ሕክምና ያስፈልገዋል። እባካችሁ የምትወዱት ጫና አድርጉበት ሕክምና እንዲሄድ ሲል፣ አለዛ ልናጣው ነው፣ አይናችን እያየ ከባድ ሁኔታ ውስጥ ነው ያለ ሲል በእንባ ገልጿል ማለት ነው። ያሳዝናል። በጣም ልብ ይሰብራል። አሞናል ከምር። በድንገት ቢሞት እግዚአብሔር ለኔ የሰጠውን ሁሉንም ለድሃ ስጡ፣ ካልሰጣችሁ በሰማይ በምድር እግዚአብሔር ይጠይቃቸዋል። ሆነም እናንተ ምስክሮች ናችሁ። እግዚአብሔር ልጄ እፈልግሃለሁ ለሌላ አገልግሎት ብሎ ቢጠራኝ እንኳን እግዚአብሔር ለኔ የሰጠው ሁሉ ለድሃው ይሆናል። የማስተር አብነት ወንድም ቤተሰቦቹን ወክሎ መጥቶ ስለዚህ ጉዳይ መልእክቱን አስተላልፏል። በጤናው ላይ የተፈጠረውን ችግር በጋራ በመሸከም ላሳያችሁት ፍቅርና ላደረጋችሁለት ጸሎት እንደ ቤተሰብ ከልብ አድርገን እናመሰግናለን። በዚህ ጊዜ ለማስተር አብነት ከበደ ሕክምና ምንም አይነት የገንዘብ ድጋፍ እየተሰበሰበ እንዳልሆነ እንድታውቁ እያል አሁን እሱ የሚያስፈልገው ከደጋጎች የሚደረግለት ጸሎት ብቻ ነው። አሁንም ጸሎት ነው የሚያስፈልገን። ሰማችሁት? የማስተር አብነት ወንድም ማለት ነው። በጣም እናመሰግናለን። ጸሎት ብቻ ነው የሚያስፈልገው፣ ምንም አይነት የገንዘብ እርዳታም ሆነ ስብስብ እንዳታደርጉ ሲል ተናግሯል። ሁላችንም እንጸልይለት፣ እግዚአብሔር ይማረው። አንዳንድ ባለጌዎች ደግሞ የሚናገሩትና የሚሉት ነገር አለ። እስኪ አብረን እንሰማለን እሱንም ማለት ነው። ብዙ ቆሻሻ ሰዎች አሉ። አይተን እንመለስ። ታምም ያለው ጸልዩልኝ አለ ማስተር አብነት። እንዴ ለምንድነው ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢስት አንድ አይሱትም ነው። ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። በጣም በጠና ከታመምክ ብር ከሌለህ ብር ስጡኝ ነው የሚባለው። ብር ካለህ ደግሞ ሂደህ መታከም ነው ያለብን። በሽታ በሕክምና እንጂ በጸሎት አይደለም። ውሸት ነው። ማንም ድኖ አያውቅም። መጽሐፍ ውስጥም የተጻፈው ሆነ ነው እንጂ ማንም ያየ የሰማ የለም። ውሸት ነው። እንደዛ የሚባል ነገር የለም። በሽታ በአንድም በሌላ መንገድ ይመጣል። ስለዚህ ለዛ ደግሞ የሚሆን ሳይንስ በሽታም ምን አይነት በሽታ እንደሆነ የነገረን ሳይንስ ነው። ለዛም የሚሆን በሽታ ደግሞ የሚሆን መድኃኒት ሳይንስ አዘጋጅቷል። ስለዚህ አንድ ሰው ከታመመ ወደ ሕክምና ተቋም ነው እንጂ መሄድ አለበት። እኔ የምፈልገው ምንም እንድትጨነቁ አይደለም። የእናት አባቶች የተለያየ በየእምነታችሁ እንድትጸልዩልኝ ነው። ምን እና እንግዲህ ይሄ ሰውዬ ግን ጤነኛ ይመስላችኋል? ፈጣሪ ላንተ ያድርግ። የማስተር አብነትን አንስቶ እግዚአብሔር አምላክ ላንተ ለክፉ ለቆሻሻው ያድርግልህ። የሱን በሽታ ላንተ ይስጥ። ይሄ እኮ ጭራሽ ፈጣሪ የለም እያለ ነው። ከዚህ በፊትም ፈጣሪ የለም እያለ ነው። አሁንም የተናገረው በጣም ብዙ ብልግና ተናግሯል። ይሄ ሰውዬ ማለት ነው። በህግ ራሱ መጠየቅ አለበት። ቻናሉ አካውንት ሲናገር የነበረውን ነገር አንዴ ላሳያችሁና እንመለስ። ድራፍትን ኃጢአት ነው የሚል እግዚአብሔር አያቀኝም አላቀውም። ካድኩትን ይሄው በአደባባይ ዛሬ ይሄ ሃይማኖቱ ጊዜም መከላከያን ነው ማምነው። ጸሎት አይሰራም። የሆነ ነገሮች እንዲሳካልን የምንፈልግ ከሆነ መስራት ነው። ጸሎት በየትኛውም ህይወቴ ላይ አንድ ነገር አምጥቶ አያውቅም። አሁን ሰይጣን ያለው በሽንገላ በሃይማኖት ቤት እንጂ ሰይጣን የሚባል የለም። ብዙዎቻችሁ በዚህ ሰዓት እያላችሁ ያላችሁ ይሄ እንግዲህ እንደሰማችሁት ነው። ከእግዚአብሔር አለ መከላከያ ይሻለኛል፣ እግዚአብሔር የለም ድራፍት አጠጣ የሚል እግዚአብሔር ጋር አንገናኝም እያለ ነው። ጭራሽ የሚናገረው ከአንደበቱ የሚወጡት ቆሻሻ ቃላቶች። ይሄንን ሀይ የሚለው ሰው እንግዲህ ጠፍቷል ማለት ነው። እንዲህ አይነት ቆሻሻ እንዲህ አይነት እርግማን ፈጣሪ የለም ብለው እስከሚያምኑ ድረስ ያለ ሰው እያለ ማስተር አብነት ደጉ ምስኪኑ ሰው የዋህ ሰው የደሆች አባት እስቱ ምን አደረገ?
ፈጣሪ የእሱን በሽታ አንስቶ ለአንተ ይስጥህ። ብትኖርም አትጠቅምም። ሰማይም ምድርም አይፈልግህም አንተን፣ እንዳንተ ያለ ቆሻሻ ሰው ማለት ነው። የእውነት ባለጌ። ሌላም አሉ ብዙ ቆሻሾች አሉ በማስተራብነት በሽታ ላይ የሚዘባበቱ። ጸሎት ምን ያደርጋል? ይሄ ነው እንግዲህ ሰነፍ በልቡ እግዚአብሔር የለም ይላል ያለው ይሄ ነው። እንደዚህ አይነቶቹ ቆሻሻ ናቸውና እውነቴን ነው የምላችሁ። እግዚአብሔር አምላክ ለአንተ ይስጥህ ብያለሁ እኔ። መድኃኒዓለም ለአንተ ያድርገው። ማስተር እንደ በፊቱ ብዙዎችን ያገልግል። እንደ ድሮ እንደፈለገ እየተራመደ እንደፈለገ እየሄደ በሙሉ ጤንነት እግዚአብሔር አምላክ እየሳቀ ደስ እያለው እየረዳው የፈጣሪን ስም ያስጠራ። የእሱን በሽታ ደግሞ ለአንተ አንስቶ ይስጥክ ፈጣሪ። እግዚአብሔር ይስጥክ ላንተ። ጭራሽ ፈጣሪን የካድክ አይሁድ ነህ፣ ቆሻሻ ነህ አንተ ማለት ነው። እንደዚህ አይነት ቆሻሾች እያሉ እግዚአብሔር ደጋጎቹን ለምን ትወስድብናለ? ደጋጎቹን ለምን ክፉ ታስነካብናለ? መድኃኒዓለምዬ። አዎ ግን አንተ የምትወደው ሰው የሚወደው ሰው አንተም ተወደዋለህ። ምክንያቱም ምድር የምትወዳት ሰማይ የሚወዳታል፣ ጥሩ ሰው ስለሆነ ማለት ነው። ክፉዎችን ምድርም ሰማይም አይቀበሏትም። ክፉ ሰው ክፉ ነውና ክፉ ስራው ዙር አይልም። እና ይሄ ሰውዬ በጣም ባለጌ ነው። የሚናገረው ነገር በጣም አናዶኛል። ብዙ ነገር ነው እኔ ቆረጥ አድርጌን ያስገባውላችሁ። ከዚህ በፊት የተናገረውንም በማስተራብነት ዙሪያ የተናገረውን ጸሎት ምንድነው? ከፈለገ ገንዘብ ስጡኝ ይበልና ይታከም። እንኳን ለራሱ ለሰው የሚተርፍ ነው ማስተራብነት። አሁንም ገንዘብ አልፈልግም ጸልዩልኝ ያለ ህመሙን ህመም አድርጎ ተሸክሞ ያለው ወንድማችን እሱ እየቀለጠ እንደ ሻማ ለሌላው እያበራ እሱ እየታመመ ሌላውን ያነሳ መልካም አባት፣ ቸር አባት፣ ሩሩህ አባት፣ ደግ አባት፣ የዋህ አዛኝ፣ የዚህ ሁሉ ሰው እንባ፣ የዚህ ሁሉ ሰው ጸሎት እሱ ድኑ ወደ ማንነቱ ተመልሶ አንተ ደግሞ ጸሎት አይሰራም ያልከው ሰውዬ አፍረክ እግዚአብሔር ልቦና ሰጥቶህ ድንገት ልብህ ይፍረስ። እንዳንተ አይነቱ ፈጣሪን እየካደ ሰው ለኔ ዳቢሎስ ነው፣ ምድራዊ ዳቢሎስ ነው ካንተ ማለት ነው። ለኔ ዳቢሎስ እንኳን ፈጣሪ እንዳለ ያውቃል። አንተ ግን ጭራሽ ፈጣሪ የለም ምድር ላይ ብለሃል። ጸሎት ምንድን ነው ብለሃል። ሳይንስ ነው የሚያድነው፣ በሳይንስ ነው ስንታመምም ስንድንም ብለሃል። ጉድ! እንዳንተ አይነቱ ዶማ ነው እውነት። መሰገጥ ማለትስ ለአንተ ነበረ። ሰገጥ ማለት እንዳንተ አይነቱን ቆሻሻ ዶማ ደደብ ነው ማለት ነው። እና ፈጣሪ ወንድማችንን ይማረው እግዚአብሔር አምላክ። ማስተራብነት እንድናይ ያብቃን መድኃኒዓለም። እንዳንተ አይነት እርኩስና እርጉሙን ደግሞ እግዚአብሔር አምላክ በምድርም አያስቀምጥክ አይደለም በሰማይ በምድርም አንፈልግህም። እንዳንተ አይነት ወደ ሲኦል ነው የሚወርደው። ሲጀመር ወሬ ሁሉ ንግግርህ ሁሉ ከዳቢሎስ ጋር ብቻ የተቆራኘ ነው። ስማ ቅዱስ እግዚአብሔር ስንት ሰው አለ። እቺ ምድር ስንቱን ቆሻሻ ተሸከመች። በመቤቴ ስንቱን አውሬ ተሸከመች። እውነት አንተንም ፈጣሪ ነው የፈጠረህ ወይስ ደግሞ ከሲኦል ነው አምልጠህ የመጣ ሰው መስለህ ተደባልቀህ ነው የምትኖረው? እንጂ አንተማ ምርጡ ዳቢሎስ ነህ ዋናው። እውነቴን ነው የምልህ። እንዳንተ አይነቱ ናቸው አገር እያጠፉ ያሉት፣ ህዝብን እየበከሉ ያሉት። እግዚአብሔር አምላክ ለአንተ ይስጥክ። የማስተርን በሽታ ለአንተ ይስጥህ መድኃኒዓለም። እርግማን መጥፎ ነው፣ ሰው አይረገምም። ልቦና ይስጥህ ነው። ግን እንዳንተ አይነቱ ፈጣሪን ከካደ ምን ልቦና ይሰጠዋል? እግዚአብሔርን ክዷል እኮ ልቡ ተነስቷል። ስለዚህ ከዚህ በኋላ ልብ አለው ብላችሁ እንዳታስቡ። ልቦና ይስጥ የምትሉት ይሄ ቆሻሻ ነው። እግዚአብሔር የለም የሚል ሰው ፈጣሪ የለም አለኩ። ከፈጣሪ ያለ መከላከያ ይሻለኛል፣ መከላከያ ያለ ብትሉ ይሻላል አለኩ። ፈጣሪ ያለ ከምትሉ ጸሎት ምንድን ነው አለ። ውይ እንደዚህ የምትነዳው መኪና ተገልብጦ እንደው ሬሳ አጥንትህ እንኳን አይገኝም። መቤቴን በጣም ነው ያቃጠለኝ። እኔ ቆሻሻ እንዲህ አይነት አረመኔ ሳር ቅጠሉ የሚያለቅስለት የደሆች አባት እውነት እሱም ባታውቀው ሁላችንም በአካል አናውቀውም። የሚሰራውን ስራ የሚያነሳው ደጋግ ሰዎች የሚያነሳው ምስኪኖች እኮ ልብ ይሰብራል። የሚያደርገው ነገር የኢትዮጵያ ሕዝብ እያነባ ነው። ሲጀምር ከባቄላ ውስጥ ሲቀቀል አንድ ይወጣል ይባላል አይደለ? ልክ እንደዛ ነህ አንተ ማለት እንክርዳድ ነህ አንተ። ሰው አይደለህም፣ ግማሽ ሰው። ወንድማችንን እግዚአብሔር ይማረው። ማንም ጨፈረ፣ ማንም ተሳደበ፣ ማንም ምንም አለ፣ የምስኪኖች አምላክ የዚህ ሁሉ ሰው እንባ፣ የዚህ ሁሉ ሰው ጸሎት
እግዚአብሔር አምላክ ወደ ማንነት መልሶት የሚያምነው አምላክ አድኖት ዳንኩ ብሎ ነው ምስክርነት ያብቀው ወንድማችንን። ዳንታ አይነቶቹን ቆሻሾች ግን አለች፣ ሴትም አለች አንድ ባለጌ የምትሳደብ ከንብል ያርግሽ ማስተራብነት እንደዚህ ታሙ ምናምን እያለች የሚቀፍቀፋፊ የምታወራ። እኔ እኮ ምለው ለምንድን ነው እነዚህን ሰዎች አካውንታቸውን እልም አርጋችሁ ማታስጠፉባቸው? 3 ሰዎች ናቸው፣ 2 ወንድ 1 ሴት ሙልጭ አርገው የሚሳደቡ በሰው ህመም የሚሳለቁ የሚስቁ የሚያሾፉ። ወይ ይሄ ቲክቶክ ስንቱን የለቀቀ ስንቱን ከአማኑኤል ጠፍቶ የመጣው ነው ሰብስቦ ያዘ። ቤት አምላክ ይቅር በለኝ መድኃኒዓለምዬ፣ እጅ ያሳዝናል። በጣም ነው ልብ የሚሰብረው። ወንድማችን እግዚአብሔር አምላክ ይማረህ፣ መድኃኒዓለም ይማረህ፣ እሱ ፈጣሪ ይማረህ። በድንገት ቢሞት እግዚአብሔር ለኔ የሰጠውን ሁሉንም ለድሃ ስጡ፣ ካልሰጣችሁ በሰማይ በምድር እግዚአብሔር ይጠይቃቸዋል። ሆነም እናንተ ምስክሮቼ ናችሁ። እግዚአብሔር ልጄ እፈልግሃለሁ ለሌላ አገልግሎት ብሎ ቢጠራኝ እንኳን እግዚአብሔር ለኔ የሰጠው ሁሉ ለድሃው ይሆናል። ታዲያ ከኔ ምን ተማራችሁ? ገንዘብ አለ፣ ስልጣን አለ፣ ስም አለ፣ ሁሉ ነገር የሚቀር ነው። ሁሉን ነገር የምትተውት ነው። የሆነ ጊዜ ከበድ ብሎ ሲመጣ፣ የሆነ ጊዜ ጫንቋችሁ፣ የሆነ ጊዜ ሁሉ ነገር ተሰብስቦ ሲመጣ ሁሉ ነገር አንድ ይሆናል። የምንሄደው ወደ እግዚአብሔር ጋር ነው። ያለንን ነገር ሰብስበን ወደ ሰማይ ይዘን አንሄድም። የተሰጠን ኪሳችን ሙሉ የሆነው፣ ቤታችን ሙሉ የሆነው፣ አካውንታችን ሙሉ የሆነው እግዚአብሔር ለሌሎች ለሌላቸው እንድንሰጥ እንጂ እንድትጠቀሙበት አይደለም። ባላደራዎች ናችሁ። ለእግዚአብሔር ቤት የተሰጣችሁን ስጡ፣ ድሃውን መግቡ። በየሆስፒታሉ ታሞ ገንዘብ በማጣት ምክንያት ለሚሞቱ ሰዎች ገንዘብ ስጡ፣ ይታከሙ። እግዚአብሔር ደግሞ በእጥፍ ይሰጣቸው። ልቤን የሰበረው አነጋገር እመቤቴን፣ ልቤን የሰበረው አነጋገር ደግሞ ይሄ ነው። ገና ካሁን እንኳን እግዚአብሔር ቢጠራኝ ብሎ የተናዘዘ ለኔ ያላችሁትን ስጡ። ምን ተማራችሁ ከኔ ያለ? ትክክል። ስልጣን፣ ገንዘብ፣ ሁሉም ነገር አያድንም። እግዚአብሔር ከመጣ አያችሁ የሚናገረው ነገር የመስተራብነት አላቅም። እኔ የሆነ ነገር በቃ ውስጣችሁን በጣም ሆድ የሚያስብስ የሚያስነባ የሚያስለቅስ ነገር ነው ከአንደበቱ የሚወጡት ነገሮች ማለት ነው። በጣም ነው የሚያመው፣ በጣም ነው ልብ የሚሰብረው። የኔ አባት ላንተ አይገባህም። መድኃኒዓለም ይማረህ፣ እመብርሃን ትማረህ። እንጸልይ ሁላችንም። እውነቴን ነው የምላችሁ፣ የሚቀየር ቢሆን የሚወሰድ ቢሆን። ምክንያቱም እኔ አንድ ከንቱ ማረባ ኃጢአተኛ ነኝ። ለምንም ለራሴ ማልበቃው እንኳን ሌላ ልረዳ ቆሻሻ ነኝ። እሱ ግን መልካም ልብ ያለው እሱ ኑሮ እኔ የሱን በሽታ ወሰድኩ። ማርያምን እመብርሃንን። እንዲህ አይነት ደግ ሰዎች እኮ ዘር ሃይማኖት አትለዩም። ልባችሁ ይሰበራል። ምናችሁንም በቃ አላቅም መኖር ያስጠላችኋል። እንዲህ አይነት መልካም ሰዎች የሆነ ነገር ሲደርስባችሁ እናንተ መኖር ትጠላላችሁ፣ እራሳችሁ ትጠላላችሁ። ህይወት እቺ ናት እንዴ? እንዲህ ነው በቃ የውሸት ናት እንዴ? በቃ ተኖረ ነው የምትሉት። አዝነናል ወንድሜ፣ እግዚአብሔር ይማረህ። የዚህ ሁሉ እምባ የምስኪኖች የእናቶች የህፃናት ከጎዳና ያነሳሃቸው የተራቡትን እንባ ሁሉ በሰማይ ቤት የተመዘገበው ሁሉ እግዚአብሔር አምላክ ጤናህን ሰጥቶ እኛን የሚያስደስተን ይሄን ነው የምለምነው። ኢትዮጵያን ይሄንን ነው የምለው። ቢኔ ቀጥል፣ ለአንተ ሰጥቼ ያለው እድሉ። ሙሌ አመሰግናለሁ። የምር እኔ ላይቭም የገባሁት ጀስት መዝሙር ከፍቼ ልምሰማ ነበር የገባሁትና ስትልክልኝ ነው ሙሌ ያለምንም ፐርፐዝ አይልግም ብዬ የገባሁት ነው እንጂ ምንም ገስት እንኳን ገብቼ ሰዎች ጋር ምን የማውራትም እንትን ሞራልም አልነበረኝም። ግን ምን ልቤን ነካው በቄና ባለቤት ይሆን አላቅም፣ አብራው ማን እንዳለች አላቅም። እና ሲጸልዩ የኔን ጸሎት ነው የጸለዩት። ማስተር ወንድሜም ነው፣ ጓደኛዬም ነው፣ ታላቅ ወንድሜም ነው፣ የሚቆጣ የሚመክረኝ ወንድሜም ነው። እና ህዝቡ ምናልባት አሁን ያወቀው ማስተርም እንዴት እንዳወራም አላቅም። እና
አንዳንዴ የማስተርን መታመምን ሜንሽን ለማድረግ ስሞክር ይገስጸኛል። አይፈልግም፣ መታመሙ እንዲታወቅ አይፈልግም። ትላንትና ይህን ሳምንት አይደለም ማስተር የታመመው፣ አመታቶችን ሲታመም ቆይቷል። ብዙ ሕክምና ቦታዎችን ለመውሰድ ፈልገናል። ግን ታሟል ተብሎ ከተሰማ የሚረዳቸው ሰዎች ፖዝ እንደሚሆን ያውቃል የሚያግዛቸው እና ያ እንዲታወቅ አይፈልግም። ከሚያሳዝነው ነገር አሁን ግን የእኛም ጭቅጭቅ ብቻ አይደለም አሁን ማስተር ጋር የሚኖረው እና ህዝብ ሰምቷል። ህዝቡን እንትን ማለት መሸወድ አትችልም ከዚህ በኋላ። እንዲያውም ከዚህ በፊት አንድ ቪዲዮ ሰርቼ ነበር። ማስተር አብነት ሸውዶናል እየታመመ ጤነኛ በመምሰል ምናምን ብዬ ሰርቼ ነበር እና በሱም ቪዲዮም አዝኖብኝ ነበር። ምክንያቱም አይፈልግም መታመሙ ማንም ሰው እንዲያውቅ እንዲሰማ አይፈልግም ነበር። ግን ሳያስበው እኔ እግዚአብሔር አናግሮታል ብዬ ነው ማስበው። ምናልባት ወቅቱ ነው በዚህ ሰዓት ለመታከም የእግዚአብሔር ሀሳብ ነው ብዬ ማስባል። እሱ እግዚአብሔር እንደሚፈውሰው ያምናል። ግን ለሐኪሞችም ጥበብ የሰጠው እግዚአብሔር ነው። ለጠቢቦችም ጥበብ የሰጠው፣ ለአዋቂዎችም እውቀትን የሰጠው እግዚአብሔር እንደሆነ አምናለሁ እና ከዚህ በኋላ የማስተር ጉዳይ የእኔና የጓደኞቼ ብቻ አይደለም። ጭቅጭቅ ነበረብን፣ እንጨቃጨቃለን። ስለ ህመሙ እንድናነሳ አይፈልግም። ስለ ህመሙ አንዲት ነገር እንድናወራ አይፈልግም። ግን እግዚአብሔር አናግሮት በቴሌቪዥን መስኮት ላይ ወጥቷል። የኔ ብቻ ጉዳይ አይደለም የማስተር ጉዳይ በዚህ ሰዓት እና ሰውን እንዲያውቅ አይፈልግም። ወጥቶ ተረድቶ ኦር ምናምን እሱም በፍጹም ጭራሽ የማይፈልገው ነገር ነው። በነገራችን ላይ ገንዘብ ተሰብስቦለት መታከም ምናምን ጭራሽ የማይፈልገው ጉዳይ ነው። በዚሁ ጉዳይ ሳሳውቃችሁና ግን እኔ የምር ላይቭ ላይ ጸልዬ አላቅም። ላይቭ ላይ የሆነ ነገር ስሜታዊ ሆኜ አልቅሼ ምናምን አላቅም። ግን ዛሬ ሆኛለሁ። ለምንድነው እንደዛ የሆንኩት? ይሄ ለቅሶ ለእኛ ዛሬ አይደለም፣ ብዙ ቀናትን አልቅሰናል። ምክንያቱም ሊያደምጠንም አይችልም። ህመሙን ፊቱ ላይ የምታዩት ነገር ነው በነገራችን ላይ እና ሁሌ ልነግረው ፈልጋለሁ። ማስተር እየታመምክ እኮ ነው ልለው ፈልጋለሁ። ግን ለዛ እድሉን አይሰጠኝም ምናምና ይሄ ለቅሶ ዛሬ እናንተ ጋር ስለሆነ ነው የእናንተ ስሜት ተጋብቶብኝ የሆነው እንጂ በድብቅ ብዙ አልቅሰናል። ብዙ አልቅሰናል።